በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጽዋ የክርስቶስ ክቡር ደም የሚቀርብበት ቅዱስ ንዋይ ነው። ከወርቅ፣ ከብር፣ ከመዳብ፣ ከነሐስ፣ ከብረት ሊሰራ ይችላል። ዕርፈ መስቀል በማንኪያ ቅርጽ ተሰርቶ በእጀታው ላይ የመስቀል ምልክት ያለበት ነው። አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላቸው እንዲህ ይገልጹታል። ዕርፍ ማለት በቁሙ አራሽ ገበሬ ሲያርስ የሚይዘው የማረሻ እጀታ ነው። ዕርፈ መስቀል ማለት እጀታው መስቀል የሆነ መቅጃ፣ መጨለፊያ፣ ማንካ ማለት ነው ብለው ተርጉመውታል። ጽና ማለት ካህናት ቤተ መቅደስን ለማጥንት የሚያገለግሉበት ቅዱስ ዕቃ ነው። በአማርኛ ጥና ይባላል። የእመቤታችን የቅድስት ድንግል ማርያም ምሳሌ ነው። ለዛሬ በክፍል 5 መልእክታችን ቅዳሴን በተመለከተ ወደ እያንዳንዳችን ልቦና አምላካችን እንዲያደርስልን ደጅ እየጠናን በምንከታተለው በዚህ በማህደረ ተዋሕዶ መንፈሳዊ የዩቱብ አገልግሎታችን ትኩረት ሰጥተን ካቆምንበት በመቀጠል የምንሰማው ቀጣይ መርሃ ግብራችንን ነው ይዘን የተመለስ ነው። ቀንጨብ አድርገን ነበር ከላይ ያስደመጥናችሁ እንጂ ሰፋ ያለ መልእክት አለው በእያንዳንዱ ርዕሰ ጉዳይ ላይ። ስለዚህ የዛሬው የቅዳሴ ክፍል 5 መልእክታችን የሚያተኩረው በቅዳሴ አገልግሎት ላይ የሚውሉ የተለያዩ ንዋያት ምስጢራቸውና ትርጉማቸው ማን እንደሆኑም የምንረዳበት ስለሆነ ይህንኑ ትኩረት ሰጥተን የምናደምጠው ይሆናል። ለዚህ ሰዓትና ደቂቃ እንድንደርስ ፈቃዱ የሆነልን ፍቅሩን አብዝቶልን ለፍርዱ አሳልፎ ያልሰጠን ቸርነቱን፣ ደግነቱን፣ ከሃሊነቱን፣ መሐሪነቱን ከሁሉ በላይ ለእኛ ያለውን ተነግሮ የማያልቀውን ደግነቱንና አባታዊ ፍቅሩን ያልነፈገን የሁላችን አባት የሁላችን ጌታ አምላከ ቅዱሳን ክብርና ምስጋና ለገናና ስሙ ይሁንልን። እመብርሃን ንጽሕተ ንጹሐን ቅድስተ ቅዱሳን አንዳችም ነውር የሌለባት አፍጣኒተ ረድኤት አቁራሪተ መዓት ለዚህ መድረሳችንም የእሷ ቃል ኪዳን ጠብቆናል ሰውሮናልና በበረከትም አኖሮናልና አማላጅቱም ስሟ የከበረ የተመሰገነ ይሁን። የቅዱሳን አምላክ በቅድስት ቤተክርስቲያናችን ስንገኝ በተለይ በጸሎተ ቅዳሴ አገልግሎታችን ላይ ማድረግ የሚገባን ስርዓቶች ምን እንደሆኑ፣ ጥንቃቄዎች ምን እንደሆኑ እስከዛሬ በአራት ክፍሎች በተለያየ ርዕሰ ጉዳይ ያየንም ቢሆን አሁን ደግሞ በዚያ ላይ የምናያቸው ንዋያተ ቅድሳት እያንዳንዳቸው ትርጉማቸው ምን እንደሆነ ከብዙ በጥቂቱ ከሙሉ በከፊሉ የተወሰኑትን ለዛሬ የምንከታተለው ይሆናል። እርሱ አምላካችን እንዲያስተምረን ፈቃዱ ይሁንልን። ቅዳሴና ምስጢራዊ ስርዓቱ ክፍል 5 የቅዳሴ ንዋያትና ምስጢራዊ መልእክቶቻቸው ወይም አስተምሯቸው። በቅዳሴ ጊዜ አገልግሎት የሚሰጡ ንዋየ ቅድሳት የራሳቸው ቅድስና እንዲኖራቸው አባቶች ቅዱሳን ሊቃውንት ለእያንዳንዳቸው ንዋየ ቅድሳት የየራሳቸው ጸሎትና ስርዓተ ቡራኬ አዘጋጅተውላቸዋል። በቤተ ክርስቲያን ባሉ በንዋየ ቅድሳት ሁሉ ላይ የሚጸለይ ጸሎት አለ። ይህ ንዋየ ቅድሳትን የማንጻት የማክበርና የመቀደስ ስርዓት ከኦሪቱ ጀምሮ የመጣ ነው። ይኸውም በኦሪቱ ተመዝግቦ እንደምናገኘው የመገናኛውንም ድንኳን፣ የምስክሩን ታቦት፣ ገበታውንም፣ ዕቃውንም ሁሉ፣ የዕጣን መሰዊያውንም፣ ለሚቃጠል መስዋዕት የሚሆነውን መሰዊያና ዕቃውንም፣ መቅረዙንም፣ የመታጠቢያ ሰንና መቀመጫውንም ትቀባበታለህ፣ ሁሉንም ትቀድሳቸዋለህ፣ ቅድስተ ቅዱሳን ይሆናሉ፣ የሚነካቸው ሁሉ ቅዱስ ይሆናል ብሎ የሚነካቸውን ሁሉ እንዲቀድሱ ኃይለ መንፈስ ቅዱስ እንዲያድርባቸው ለሚቃጠል መስዋዕት አገልግሎት የሚሰጡትን ንዋየ ቅድሳት በጸሎትና በቅባት እንዲያከብር እግዚአብሔር ሙሴን እንዳዘዘው እንረዳለን። ኦሪት ዘጸአት ምዕራፍ 30 ቁጥር 27። በዚህ መሰረት በቤተ መቅደስ አገልግሎት የሚሰጡ ማክበሪያ መቀደሻ የሆነውን ጸሎት ሰራኢው ካህን እንዲህ እያለ ይጸልያል። ቸር ይቅር ባይና ቅዱስ አምላካችን እግዚአብሔር በቅዱሳን የምታርፍ ወዳጅህ ሙሴ ደምን ይዞ የደብተራ ኦሪትን ዕቃ ይረጭ ዘንድ በቸርነት ያዘዝከው ቸር ሰው ወዳጅ ሆይ አሁንም እነዚህን ንዋየ ቅድሳት በመንፈስ ቅዱስ በኢየሱስ ክርስቶስ በደሙ መረጨት ታከብር ዘንድ እንለምንሃለን፣ እንማልድሃለን። እኒህ ንዋየ ቅድሳት አንተን ለማገልገል ንጹሐን የሆኑ ይህች ስርዓት የተቀደሰች ናት። እነዚህም ሚስጥራት በእውነት ሕይወትን የሚሰጡ ናቸው። ይኸውም የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው እያለ ካህኑ በቤተ መቅደስ የሚገኙትን ንዋየ ቅድሳት በርቀት እየባረከ ይህን ይጸልያል። እንግዲህ ይህንን እንደ መነሻ ካየን መጽሐፍ ቅዱሳዊነቱን ምስጢሩን በዚያው ከተረዳን እነማን ናቸው የሚሉትን አሁን ዝርዝር አድርገን ለማየት እንሞክራለን። አንደኛ ማህፈዳት እና ምስጢራቸው።
ማህፈድ ማለት መጠቅለያ፣ ማደፊያ፣ መያዣ፣ መገነዣ ማለት ነው። ስለዚህ ማህፈዳት የምንላቸው 4 ማዕዘን የሆኑ 5 የልብስ ራፊ መጠቅለያዎች ወይም መሸፈኛዎች ናቸው። ይኸውም ቅዱስ ሥጋው የሚሸፈንበት ነው። አንደኛው ከጻሕሉ ስር በታቦቱ ላይ የሚነጠፍ ነው። ጻሕል የሚለውን እንመጣበታለን። ከጻሕሉ ስር በታቦቱ ላይ የሚነጠፍ ነው። ሁለተኛው በጻሕሉ ላይ የሚነጠፍ ነው። ሶስተኛው ህብስቱ የሚጠቀለልበት ነው። ቁመቱ ከምስራቅ ወደ ምዕራብ ሆኖ ይለበሳል። አራተኛው ከሰሜን ወደ ደቡብ ሆኖ ይለበሳል። አምስተኛው ከመስ ማለትም ከሰሜናዊ ምስራቅ ወደ አዜብ ደቡባዊ ምስራቅ ሆኖ ይለብሳል። የራሱ የሆነ ያፈጻጸም ስርዓት አለው። ምሳሌውም ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በከብቶች በረት በተወለደ ጊዜ በጨርቅ መጠቅለሉን ለማስታወስ ነው። አንድም በዕለተ ዓርብ ዮሴፍና ኒቆዲሞስ የገነዙበትን ድርብ በፍታ የሚያመለክት ነው። 5 መሆኑ የ5ቱ አዕማደ ምስጢር ምሳሌ ነው። አንድም የ5ቱ ልዑካን ምሳሌ ነው። እያንዳንዱ ማህፈድ 4 ማዕዘን ሆኖ መሰራቱና በ4ቱ ማዕዘን መነጠፉ ጌታችን ኢየሱስ ክርስቶስ ጌትነቱ በ4ቱ ማዕዘን ምሉ የመሆኑና በመስቀል ላይ በቆረሰው ስጋና ባፈሰሰው ደም በ4ቱ ማዕዘነ ዓለም ያሉትን ሁሉ እንደተቤዠ ለማጠየቅ ነው። እነዚህ ማህፈዳትን የሚያከብር ለራሳቸው የተዘጋጀ ጸሎት አለ። ሰራኤ ካህኑ ዋናውን የሚቀድሰው ካህን ማለት ነው። ማህፈዳቱን እየባረከ እንዲህ ሲል ይጸልያል። ጌታችን አምላካችን መድኃኒታችን እግዚአብሔር ኢየሱስ ክርስቶስ ይቅርታና ቸርነትን የተመላ መዝገብ ያለው ለሚያምኑበት ሁሉ በጎ ነገርን የሚሰጥ በጥበቡ ሰማያትን የዘረጋ ለጠፈሮችና ለደመናት የተለወጠ ስርዓትን የሰጠ የሰማያትም መልካቸው አልተለወጠም። አሁንም ሰውን የምትወድ አምላካችን ሆይ ክቡር ስጋህን በሚሸፍኑ በእነዚህ ልብሶች ላይ እጅህና የመለኮት ኃይል ትውረድ። በመቃብር ውስጥ ያለ ቅዱስ ስጋህ በተገነዘባቸው አልባሳት ላይ ኃይልህን ያሳድርክ። እኒህም በሰማይ ባሉት አምሳል ይሁኑ። ክብር ምስጋና ከሃሊነትም ጽን ይገባሃልና ከቸር አባትህ ከአብ ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለም በማለት ይጸልያል። እንግዲህ ማህፈዳት እነዚህ ናቸው፣ ህብስቱ የሚለብሰው ማለት ነው። ሁለተኛው ከሱ ጋር አብሮ የማይለየው ጻሕልና ምስጢሩ ነው። ጻሕል የቅዱስ ስጋው ማስቀመጫና ማክበሪያ ነው። ከወርቅ ከብር ከነሐስና ከብረት ሊሰራ ይችላል። የተለየ ቅርጽ ምልክትና እንዲሁም ሃይማኖታዊ ምሳሌ አለው። ምሳሌነቱም የማህፀነ ማርያም ምሳሌ ነው። አንድም ጌታችን ኢየሱስ ክርስቶስ በተወለደ ጊዜ የተኛበት ግርግም ምሳሌም ነው። አንድም የመቃብሩ ምሳሌ ነው። በሥርዓተ ቅዳሴው በመቃብር አምሳል በዚህ ጻሕል ላይ አስቀመጥን ይላል። ካህኑ ጻሕሉን ከፊቱ አድርጎ እየባረከ ይህን ጸሎት ይጸልያል። ቸር ማህያዊ አምላካችን እግዚአብሔር ሆይ በዕፀ መስቀል ላይ ቅዱሳት እጆችን የዘረጋህ በጎ ነገርን በተመላች በዚህ ጻሕል ላይ ክቡር እጅህን ዘርጋ። ቅዱስ ስምን የሚወዱ ሰዎች የሺህ ዘመን ምግብን በላይዋ የሚያዘጋጁባት ናት። አሁንም አምላካችን እግዚአብሔር ሆይ ፍህምን የተመላች ይህችን ጻሕል ባርካት፣ አክብራት፣ አንጻት። ይኸውም የሐዋርያት በምትሆን በዚች ቅድስት ቤተ ክርስቲያን በሚገኝ ክቡር በሚሆን በመሰዊያው ላይ ያቀረብነው ያንተ ቅዱስ ሥጋ ነውና በማለት በጻሕሉ ላይ ይጸልያል። እንግዲህ ማህፈድ ከላይ የሚለብሰው ጨርቅ ነው። ጻሕል ደግሞ ከስር እንደ ሳህን የሚመስል ሆኖ ቅዱስ ሥጋው የሚቀመጥበት የሚከብርበት ለማለት ነው። በሁለቱም ውስጥ ያለውን ትርጉም እንግዲህ ተረዳን። ሶስተኛ ጽዋና ምስጢሩ ነው። ጽዋ የክርስቶስ ክቡር ደም የሚቀርብበት ቅዱስ ነዋይ ነው። ከወርቅ ከብር ከመዳብ ከነሐስ ከብረት ሊሰራ ይችላል። ምሳሌነቱም ጌታችን መድኃኒታችን ኢየሱስ ክርስቶስ በጸሎተ ሐሙስ ይህ ደሜ ነውና ሁላችሁም ከሱ ጠጡ ብሎ የሰጠበትን ጽዋ የሚያስታውስ ነው። ማቴዎስ 26 አንድም የቅዱስ ኡራኤል ጽዋን ያስታውሰናል። ይኸውም አምላካችን ኢየሱስ ክርስቶስ ለቤዛ ዓለም በመስቀል ላይ ከሞተ በኋላ ለንጊኖስ የሚባል የአይሁድ ወታደር ጎኑን በጦር በወጋው ጊዜ ከጎኑ እንደ ለፊደል መንታ ሆኖ ውሃና ደም ፈሰሰ። የፈሰሰውን ውሃና ደም ቅዱስ ኡራኤል በብርሃን ጽዋ ቀድቶ ዓለምን ረጭቶታል። ደሙ ለቁርባናችን ውሃው ለጥምቀታችን ሆኖናል። ዛሬም ዲያቆናቱ በጦር በተመሰለው እርፈ መስቀል በቀጣዩ እናየዋለን ለምእመናኑ ደሙን ያቀብሉበታል። ጽዋው የሚሸፈንበት ልብስ ደግሞ አይሁድ ጌታችን ኢየሱስ ክርስቶስ በኩርኩምና በጥፊ ሲመቱት ነቢይ ከሆንክ ከእኛ መካከል የመታህን እስኪ ንገረን ለማለት ዓይኑን የሸፈኑበት ጨርቅ ምሳሌ ነው።
አንድም ጽዋ የእመቤታችን ምሳሌ ነው። አባ ጊዮርጊስ የልጅሽ የአምልኮ ወይን የሚቀዳበት ጽዋው ነሽ እንልሻለን። የበኩር ልጅሽን ደሙን የሚቀዱ ሐዋርያቱ ካህናትሽ ናቸው በማለት ተቀኝቷል። አባ ጽጌ ድንግልም በማኅሌተ ጽጌው ላይ ሲመሰክር በድንግልና አበባ ክርስቶስን መውለድሽ ተአምር ነው። ገበሬው አምርቶ ከምርቱ ላይ መርጦ ለቁርባን የሚሆነውን መገበሪያ ስንዴን እንደሚያመጣ አንቺም ደግሞ አማናዊ ቁርባን ኢየሱስ ክርስቶስን ያስገኘሽልን ይህ ምስጢር ታላቅ ነው። ቢረሌ ከሚባል ዕንቁ የተሰራ የኪሩብ ጽዋ አንቺ ነሽ። በሰማያዊው መቅደስ ሱራፌል የሚያጥኑበት ማዕጠንት አንቺ ነሽ። ዮሐንስ በራዩ በቅዱሳን የተጸለየው ጸሎት በመልአኩ ማዕጠንት ወደ ሰማይ እንደሚያርግ ተናግሯል። ያ የቅዱሳን ጸሎት የሚያርግበት ማዕጠንት የአንቺ ምሳሌ ነው። ማዕጠንቱ አንቺ ከሆንሽ ማርያም ሆይ ያለ አንቺ ወደ ሰማይ የሚያርግ ጸሎትም ቁርባንም የለም በማለት ተቀኝቷል። ያላንቺ ዕውቅና ወደ ሰማይ የሚያርግ ጸሎት የለም ማለት በጸሎታችን ሁሉ የእመቤታችን ምልጃ ቦታ እንዳለው ለመግለጥ ነው። ማህሌቱ፣ ሰዓታቱ፣ ኪዳኑ፣ ቁርባኑና ቅዳሴው በአጠቃላይ ወደ እግዚአብሔር በምናቀርበው ጸሎትና ምስጋና ውስጥ እመቤታችንን አማልጂን ሳንል ስሟን ሳንጠራ እናልፍም ለማለት ነው። የጽዋውን ትርጉምና ምሳሌ ካየን ወደ ስርዓቱ ስንመለስ ሰራኢው ወይም ዋናው ካህን ጽዋውን እየባረከ እንዲህ እያለ ይጸልያል። አምላካችን እግዚአብሔር ኢየሱስ ክርስቶስ በእውነት ሰው የሆነ አምላካችን ነው። መለኮቱንም በፍጥረቱ ላይ ደሙን በፈቃዱ ካፈሰሰ ከሰውነቱ አልተለየም። በዚህ ጽዋ ላይ ቅዱስ እጅህን አድርግ። አሁንም ባርከው፣ አክብረው፣ አንጻው ክቡር ደምን ያደርጉበት ዘንድ ይህን ጽዋ አምኖ ከሱ ለሚጠጣ ሁሉ ለሕይወትና ለኃጢአት ማስተስሪያ ይሆን ዘንድ እያለ በጽዋው ላይ ስለ ጽዋው ክብር ይጸልያል። አራተኛ የምናየው ንዋየ ቅድሳት ዕርፈ መስቀል ነው። ዕርፈ መስቀል በማንኪያ ቅርጽ ተሰርቶ በእጀታው ላይ የመስቀል ምልክት ያለበት ነው። አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላቸው እንዲህ ብለው ይገልጹታል። ዕርፍ ማለት በቁሙ አራሽ ገበሬ ሲያርስ የሚይዘው የማረሻ እጀታ ነው። ዕርፈ መስቀል ማለት እጀታው መስቀል የሆነ መቅጃ፣ መጨለፊያ፣ ማንኪያ ማለት ነው ብለው ተርጉመውታል። መዝገበ ሰዋስው ወግስ ወመዝገበ ቃላት ሐዲስ ገጽ 711። ዕርፈ መስቀል ዲያቆኑ በቅዳሴ ጊዜ ክቡር ደሙን ለምእመናን የሚያቀብልበት ቅዱስ ነዋይ ነው። ይኸውም የእግዚአብሔር መልአክ ነቢዩ ኢሳይያስን ከለምጹ ያዳነበት ጉጠት ምሳሌ ነው። ኢሳይያስ በዚህ ጉጠት ከለምጹ በሽታ እንደዳነ ዛሬም እኛ ከኃጢአት በሽታ የምንድንበትን የክርስቶስን ክቡር ደም እንቀበልበታለን። ኢሳይያስ ምዕራፍ 6 ቁጥር 6 አንድም ጌታችን የተወጋበት ጦር ምሳሌ ነው። ዲያቆን ያለ ዕርፈ መስቀል ከጽዋው በእጁ ሊያቀብል አይገባውም ይለናል የሥርዓተ ቅዳሴ መጽሐፋችን። ሰራኢው ካህን አሁንም ዋናው ካህን ዕርፈ መስቀሉን እየባረከ ደግሞ እንዲህ ይላል። አምላካችን እግዚአብሔር ሆይ ባሪያህን ነቢዩ ኢሳይያስን የበቃ ያደረግከው ጉጠት በእጁ የተያዘ ሱራፊን ያየው ዘንድ በእርሱም ፍምን ወስዶ ባፉ ጨመረለት። አሁንም ሁሉን የምትይዝ አምላካችን እግዚአብሔር አብ በዚህ ዕርፈ መስቀል ላይ እጅህን አድርግ። የአንድ ልጅህን የጌታችንንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን እንዲሰራበት አሁን ባርከው፣ አክብረው፣ አንጻው። ሱራፊ ለያዛት ጉጠት ኃይልን እንደሰጣት ለዚህም ዕርፈ መስቀል ኃይልንና ክብርን ስጠው እያለ በዕርፈ መስቀሉ ላይ ይጸልያል። እንግዲህ ጽዋው እንዳየነው ሁሉ ዲያቆኑ ደግሞ የሚያቀብልበት ማንኪያ የሚመስለው ነገር ዕርፈ መስቀል ተብሎ ይጠራል ማለት ነው። አምስተኛውና ሌላው ሰፋ ያለ ትርጓሜ ደግሞ ያለው መሶብና ምስጢሩ ነው። መሶበ ወርቅ ሁለት ቃል ሲሆን የወርቅ መሶብ ማለት ነው። መሶበ ወርቅ በሀገራችን ትውፊት ከሆነ ልዩ ልዩ ቀለማት ባላቸው አለላዎች የተሰፋ ረዘም ያለ እግር ያለው ከብሉይ ኪዳን ጀምሮ መንፈሳዊ አገልግሎት ሲሰጥ የኖረ መንፈሳዊ ንዋይ ነው። በኦሪቱ አሰራር እግዚአብሔር ሙሴን ከማይነቅዝ ሸምሽር ሰጢር ከሚባል እንጨት ቆርጠህ አመተህ መሶበ ወርቅ አድርገህ ቅረጸው፣ ወርቁን እንደ ቅጠል አሳስተህ በውስጥ በአፋ ለብጠው፣ በውስጡ ዘመን ሳትወስን አንድ ጎሞር መና አኑርበት ብሎታል። መና ለልማዱ ውሎ ሲያድር መልኩ ይለብሳል፣ መዓዛው ይለውጣል። ይህ መና ግን ጌታ ሰው እስኪሆን ድረስ መልኩ ሳይደብስ ወይም ሳይሻግት መዓዛው ሳይለወጥ ትኩስ እንደሆነ ኖሯል። ጌታም በባህሪው ሞት፣ እልፈት፣ በመንግስቱም ለውጥ ሽረት የለበትምና። አንድምታ ውዳሴ ማርያም። መሶበ ወርቅ በብሉይ ኪዳን መናውን የሚያኖሩበት ሲሆን
በሐዲስ ኪዳን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት መሰረት በቤተ ክርስቲያን ህብስተ አኮቴቱን ይዞ ከቤተልሔም ወደ ቤተ መቅደስ የሚገባበት ቅዱስ ንዋይ ነው። መሶብ የእመቤታችን ምሳሌ፣ ወርቅ የንጽህና የቅድስናዋ ምሳሌ ሲሆን ህብስቱ የክርስቶስ ምሳሌ ነው። በዚህ ምስጢር ሊቃውንት ተባብረውበታል። ቅዱስ ያሬድ በድጓው እንዲህ ብሏል። አዲስ መርከብ የዓለሙ ሁሉ ምግብ የመና ጎሞር ማርያም ሆይ ከእርሱ ጋር በአዲሲቱ ሰማይ ያኖረን ዘንድ ከመሐሪው ልጅሽ ለምኝልን በማለት ተቀኝቷል። ድጓ ዘአስተርእዮ ማርያም። ቅዱስ ኤፍሬም ደግሞ በውዳሴውም አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መና ህቡ ህብስት ዘወረደ እምሰማያት ወሀቤ ሕይወት ለኩሉ ዓለም፣ ለዓለሙ ሁሉ ሕይወትን የሚያድል ከሰማይ የወረደ ረቂቅ መና ያለባት የወርቅ መሶብ አንቺ ነሽ በማለት መስክሯል። የዕለተ እሑድ ውዳሴ ማርያም። ቅዳሴ ሲቀደስ ዓመቱ ሙሉ ካህናቱና ሕዝቡ አንድ ላይ ሆነው የሚዘምሩት የቅዳሴ መግቢያ መዝሙር ነው። አባ ሕርያቆስም ደግሞ በቅዳሴው ኦ ማርያም በእንተ ዝናፈቅረኪ ብሎ በተናገረበት ማለት ነው። ማርያም ሆይ ስለዚህ እንወድሻለን፣ እውነተኛ የሕይወት መብልን እውነተኛ የሕይወት መጠጥን አስገኝተሽልናልና በማለት መብል መጠጥ የሚገኝባት መሶብ መሆኗን መስክሯል በቅዳሴ ማርያም። አባ ጊዮርጊስም በሰዓታቱ ትመስል መሶበ ወትወልድ ይኮከበ ወታጸግብ ይርሁበ ሀረገ ወይን ሀረገ ወይን ሀረገ ወይን አንቲ ማርያም፣ መሶብን ትመስያለሽ፣ ኮከብን ትወልጃለሽ፣ የተራቡትን ታጠግቢያለሽ፣ ማርያም ሆይ የወይን ሀረግ ነሽ በማለት መስክሯል በሰዓታቱ። ዳግመኛም ልጅሽ የሕይወት ህብስት አሳላፊዎችሽ ሐዋርያቱ የልጅሽ ሥጋ ቁርባናችን ሲሆን የእንጀራችን ገበታ የቁርባናችን መሰዊያ እንልሻለን በማለት እመቤታችን የሕይወት ምግብ መመገቢያ ገበታ የቁርባናችን መያዣ እንደሆነች መስክሯል በዚሁ በመዓልት የሰዓታት ድርሰቱ። ስድስተኛ የምናየው ሙዳይና ምስጢሩ ነው። ከላይ ነው መሶበ ወርቅ ነው። አሁን ደግሞ ሙዳይ የሚለው ነው። ሙዳይ ማለት መኖሪያ፣ መጨመሪያ፣ መክተቻ፣ ማስቀመጫ ማለት ነው። በቤተ መቅደስ ዕጣን ተቀንሶ የሚቀመጥበት የሚጸለይበት ሙዳይ ይባላል። በብሉይ ኪዳን ዕጣን የከበረ መስዋዕት እንደመሆኑ መጠን እግዚአብሔር ለሙሴ የዕጣን መስዋዕትን የሚያሳርግበት የራሱ መሰዊያ እንዲሰራ ከናሰራሩ እንደነገረው በመጽሐፍ ቅዱስ ተጽፎ እናነባለን። ኦሪት ዘጸአት ምዕራፍ 30። ዕጣን ለመስዋዕት ስለመቅረቡና አንዳንድ ጉዳዮችን ከዚሁ ጋር በተያያዘ ባለፉት ክፍሎች ስላየን ወደኋላ መለስ ብለን የምንከታተለው ሊሆን ይችላል። ዕጣን የክርስቶስ ምሳሌ ሲሆን ሙዳይ የእመቤታችን ምሳሌ ነው። ቅዱስ ኤፍሬም እመቤታችንን በሙዳይ መስሎ ሲያመሰግናት ማርያም ድንግል ሙዳየ እፍረት ነቃ ፈልፈለ ማየ ሕይወት፣ የፈልፈለ ሕይወት የኢየሱስ ክርስቶስ መገኛ ድንግል ማርያም የሽቱ ሙዳይ ናት ብሎ አመስግኗታል። ይህችን ሙዳይ አክርማዋን ትል ያልወጋትን አባር ያልመታትን ከንጹህ ቦታ ይቀጯታል። ቀለም አግብተው ሰፍተው ማህደር አበጅተው 4 ሽቱ 5ኛ ዘይት አጣፍጠው ያኖሩባታል። ከነገደ ሌዊ ከነገደ ይሁዳ ተወልዶ ቀኝ ቀኝ አካሉን ተቀብቶ ሊቀ ካህናት ንጉሠ ነገሥት ተብለው ይሾሙባታል። ይህ ምሳሌ ነው። ነቅ የእመቤታችን፣ ፈልፈል የጌታ፣ ማየ ሕይወት የትምህርት የልጅነት ምሳሌ ነው። ኤርምያስ ምዕራፍ 2 ቁጥር 13። ያችን አክርማዋን ከንጹህ ቦታ እንደሚቀጯት እመቤታችንም ከንጹሐን አበው ተገኝታለችና ያችን ቀለም እንዲያገቧት እመቤታችንም ዕለት ዕለት ጸጋ ክብር ሲጨመርላት ትኖራለችና ያችን ጢስ ከማይተንበት ትቢያ ከማይበንበት ከንጹህ ቦታ እንደሚያኖሯት እመቤታችንም በቤተ መቅደስ በቅድስና በንጽህና ኖራለችና ያቺ የሽቱ ዕቃ ከነገደ ይሁዳ ከነገደ ሌዊ የተወለዱ ቀኝ አካላቸውን ተቀብተው ሊቀ ካህናት ንጉሠ ነገሥት እየተባሉ እንደሚሾሙባት ጌታም ከእመቤታችን ተወልዶ ሊቀ ካህናት ንጉሠ ነገሥት በኩረ ምእመናን ተብሎባታልና። አባ ጊዮርጊስም በሰዓታቱ እሴብ ጸጋኪ ኦ እግዝእቲ የማርያም አንቀጸ ብርሃን ወሙዳይ የቅዱስ ቁርባን፣ የቅዱስ ቁርባን ሙዳይ የብርሃን ደጅ የሆንሽ እመቤቴ ማርያም ሆይ የተሰጠሽን ጸጋ አመሰግናለሁ ሲል ተቀኝቶላታል። ኦሪት ዘኍልቍ ምዕራፍ 30 ቁጥር 23 ሰዓታት አባ ጊዮርጊስ። ለዛሬ መጨረሻ የምንመለከተው 7ኛው ጽንሐህና ምስጢሩ ነው። ጽንሐህ 4 ፊደል ነው። ይህ ደግሞ ትርጉሙ ካህናት ቤተ መቅደስ ለማዕጠንት የሚያገለግሉበት ቅዱስ ዕቃ ነው። በአማርኛ
ጥና ይባላል። የእመቤታችን የቅድስት ድንግል ማርያም ምሳሌ ነው። ቅዱስ ኤፍሬም አንቲ ውእቱ ማዕጠንት ዘወርቅ እንተ ጾርኪ ፍህመ እሳት ቡሩክ ዘነሣ መቅደስ፣ ቡሩክ አሮን ከቤተ መቅደስ ይዞሽ የወጣ እሳትነት ያለው ፍህምን የወሰንሽ የወርቅ ማጠንት አንቺ ነሽ ብሎ አመስግኗታል። እግዚአብሔር የማዕጠንቱን አሰራር ለሙሴ እንዲህ ሲል ነግሮታል። ሸምሽር ሰጢር ከሚባል እንጨት 2 ክንድ ከስንዝር ቆርጠህ አምጥተህ ክንድ ከስንዝር ተወው። ክንድ ሙሉውን ፈልፍለው፣ በውስጥ በአፋ በወርቅ ለብጠው፣ ህለተ ወርቅ አውጣለት፣ 2 አቅርንት አብጅለት። ፍሙን አምርተህ ሲሂን ሰንድሮስ የሚባል ነጭ ዕጣን አለና ያን አምጥተህ በ2 ህለተ ወርቅ አዋህደህ ፈጥነህ ድፋው ብሎታል። ኦሪት ዘጸአት ምዕራፍ 30። ለጊዜው ወርቁ እንዳይሰማው ጢሱ አምሮ ሰምሮ እንዲወጣ ሲሆን፣ ፍጻሜው ግን የቅዱሳን የጸሎታቸው እርገት ምሳሌ ነው። ማዕጠንት የእመቤታችን፣ ወርቁ የንጽህናዋ የቅድስናዋ፣ ህለተ ወርቅ የመንፈስ ቅዱስ፣ ቢያነጻ ቢከፍል ቢያዋህድ መንፈስ ቅዱስ ነውና፣ 2 አቅርንት የፍቅረ እግዚአብሔርና የፍቅረ ቢጽ፣ አንድም የሥጋው የደሙ፣ ፍህም የመለኮት፣ ዕጣን የትስብእት ምሳሌ ነው። የጽና ወይም የጥና ክፍሎቹንና ምሳሌ ትርጉማቸውን ስንመለከት ሙዳይ የሚመስለው ከስር ያለው የጽና ክፍል ዕጣንና እሳቱ የሚዋሃዱበት የእመቤታችን የቅድስት ድንግል ማርያም ማህፀን ምሳሌ ነው። እሳቱ በዚህ ክፍል ተቀምጦ ጽናውን እንደማያቃጥለው ሁሉ እመቤታችንም እሳተ መለኮትን በማህፀኗ ስትሸከም ያለ መቃጠሏ ምሳሌ ነው። ቅዱስ ኤፍሬም ወእሳተ መለኮቱ እያዋአየ ስጋኪ፣ እሳተ መለኮቱ ስጋሽን አላቃጠለውም ብሎ እንደተናገረው በማክሰኞ ውዳሴ ማርያም። በጥናው መክደኛ ላይ ያለው መስቀል የቀራንዮ ምሳሌ ነው። በሦስቱ ሰንሰለቶች ወይም ሀብሎች መካከል የሚገኘው መካከለኛው ሰንሰለት የጌታችን የኢየሱስ ክርስቶስ ምሳሌ ነው። መካከል እንደሚገኝ ጌታችንም መካከለኛ ይባላል። ሰውም አምላክ ሆኖ አምላክ ወሰብ ማለት ነው። ከባህሪ አባቱ ከአብ ጋር ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ከራሱ ጋር አስታርቆናልና። ካህኑ ሲያጥን መካከለኛው ሰንሰለት ወደ ላይ ወደ ታች ያደርገዋል። ከላይ ወደ ታች መውረዱ ቃለ አብ ኢየሱስ ክርስቶስ በተለየ አካሉ ከሰማያት ወርዶ ወይም ከሰማያ ሰማያት ወርዶ ከድንግል ማርያም የመወለዱ ምሳሌ፣ ከታች ወደ ላይ መውጣቱ ደግሞ ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ ተነስቶ የማረጉ ምሳሌ ነው። ከላይ ወደ ታች የመውረዱ በድጋሚ ለፍርድ የመመለሱ ምሳሌ ነው። ሻኩራዎችን የያዙ 3ቱ ሰንሰለቶች የቅድስት ሥላሴ ምሳሌ ሲሆኑ ጫፍ ላይ የሚገናኙበት አንድ መሆኑ የአንድነታቸው ምሳሌ ነው። በአንድነት በሦስትነት ሲሰለስ ሲቀደስ የሚኖር መሆኑን ያሳያል። በሰንሰለቶቹ ላይ የሚገኙት ሻኩራዎች 12 ይሆናሉ ወይም 24 መሆን ይችላሉ። ሻኩራዎቹ 12 ከሆኑ የ12ቱ ሐዋርያት ምሳሌ፣ 24 ከሆኑ ደግሞ የ24ቱ ካህናተ ሰማይ ምሳሌ ናቸው። ጽና ሲወዛወዝ የሚያወጣው ድምፅ የሐዋርያትን ስብከት ምሳሌ፣ በ24ቱ ካህናተ ሰማይ ምስጋናም ይመሰላል። ራዕየ ዮሐንስ ምዕራፍ 4 ቁጥር 7። እንግዲህ እንደ አምላካችን ፈቃድ በጸሎተ ቅዳሴ ልንሰማቸው ልንማራቸው ከሚያስፈልጉ መልእክቶች ለጊዜው እነዚህን 7 በቅዳሴ አገልግሎት ላይ የምናያቸውን ነዋያትን በተመለከተ ልናስተውለው ከሚገባው የተወሰኑትን ለማየት ወደናል። እንግዲህ እያንዳንዱ ነገር ከጌታችን ሕማምና መከራ ከልደቱ እስከ እርገቱ ያለውን ነገር ሁሉ የሚያሳይ እንደሆነ ቅድስት ቤተክርስቲያናችን በዚህ መልኩ በልዩ ምስጢር መጽሐፍን ጠቅሳ አንድም እያለች በሚስጥር የምታስተምረን ትምህርት ነው ማለት ነው። አንደኛ ያየነው ማህፈዳት ናቸው። ሁለተኛ ጻሕል፣ ሶስተኛ ጽዋ፣ አራተኛ እርፈ መስቀል ማለትም ማንኪያ መሳይ ነገር ማለት ነው፣ ዲያቆኑ ደሙን የሚያቀብልበት። አምስተኛ መሶበ ወርቅ እና ምስጢሩ፣ ስድስተኛ ሙዳይ እና ምስጢሩ እና ሰባተኛ ጽና እና ምስጢሩ የሚሉትን አይተናል። አምላካችን ፈቃዱ ይሆንልን። በክፍል 6 ደግሞ አሁንም በቅዳሴ ልናስተውላቸው የሚገቡ በተለይ አልባሳቱን ደግሞ በተመለከተ እንደዚሁ የምንመለከተው ሌላም ጉዳይ ይኖረናል። በቅዳሴም በብዙ መልኩ ልንማራቸው የሚያስፈልጉ መልእክቶች አሉ። እነዚያንም እንግዲህ አንድ ሁለት እያልን ካቆምንበት በመቀጠል በየጊዜው እንማማራለን። አምላካችን የሰማነውን በልባችን ያሳድር። ይህን ግሩም የሆነ መልእክት በእውነት ሁላችሁም ይህን መጽሐፍ እንድትይዙ እንደው በየጊዜው እየወተወትናችሁ ነው። ድርገት የሚል መጽሐፍ ነው። በሊቀ ጉባኤ ጌታሁን ደምፀ የተጻፈ ነው። ከጫፍ እስከ ጫፍ ቅዳሴ በምንሄድበት ጊዜ በአጠቃላይ በቅዳሴ ውስጥ
ልንሰማቸው ልናስተውላቸው የሚገቡ እጅግ በጣም በርካታ ሚስጥራት የተካተቱበት ነው። እኛ እንደው ለመርሃ ግብራችን እንዲመች አድርገን የተወሰኑትን ጨለፍ እያደረግን ወደ እናንተ እያደረስን ያለ ነውና ድርገት የተባለውን መጽሐፍ በሊቀ ጉባኤ ጌታሁን ደምፀ የተጻፈውን እንድትይዙት ከወዲሁ ለመጠቆም እንወዳለን። የሕይወትን ቃል ያሰማልን፣ አስበ ቅዱሳንን ያድልልን፣ በዕድሜ በጸጋ መድኃኔዓለም ይጠብቅልን። በነጻች በጎላች በአንዲቷ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት ስንመላለስ ልንሰማቸው ከሚያስፈልጉን ትምህርቶቻችን እንግዲህ አንዱን ነው። በጸሎቶች ሁሉ ከጸሎቶች ሁሉ በላይ በሆነው በቅዳሴ ጸሎት ስንገኝ የምናያቸው ንዋያት ሁሉ ትርጓሜያቸው ምን እንደሆነ እንድንረዳ በሚያጠይቀው በክፍል 5 ለዛሬ በዚህ መልኩ በማኅደረ ተዋሕዶ መንፈሳዊ ዩቱብ አገልግሎታችን የተማማር ነው። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የደግነት ባለቤት በሚጸለየው ጸሎት፣ በሚቀርበው ቁርባን፣ በሚቀርበው መስዋዕት፣ ከሁሉ በላይ በደጋጎቹ አባቶቻችን ጸሎት፣ ከምንም ነገር በላይ ደግሞ በእናቱ በመብርሃን ባዛኝቱ በእሷ ልመናና ቃል ኪዳን ሀገራችን ኢትዮጵያን በዓይነ ምሕረቱ ይመልከትልን፣ ደጉን ጊዜ ያቅርብልን። የኔንም የእናንተንም የሁላችንም መጨረሻ ሁሉን በቸርነቱና በምሕረቱ የሚያደርግልን መድኃኔዓለም ለደገኛው ክብር እንዲያበቃንና ለክብር እንዲያበቃን መጨረሻችን በእውነት እንዲያሳምርልን ፈቃዱ ይሁንልን። አሜን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይህን መርሃ ግብራችን መቼም እየተከታተላችሁ ነው ብለን ተስፋ እናደርጋለን። ያው መቼስ በተለያየ ሁኔታ በእጃችን ባለው ስልክ የምናያቸው ነገሮች እጅግ በጣም በርካታ ናቸው። ያው በዓለማዊ ሁኔታ የምናያቸው አሉ። እንዲሁም ደግሞ በመንፈሳዊ ሕይወት እንድንበረታ ቅድስት ቤተክርስቲያናችን የምታስተምረን ትምህርቶችም የምንሰማበት አለ። እየሰማችሁ እየተከታተላችሁ እንደሆነም እየነገራችሁን ነው። አሁንም እንድናደርሳችሁ የምትፈልጉት መርሃ ግብሮች ካሉ እግዚአብሔር አምላካችን ባወቀ ያው በቅርባችን ካሉ መጽሐፍቶች ከዚያም በላይ ደግሞ አባቶችን እየጠየቅን ልናደርሳቸው የምንችላቸው መርሃ ግብሮች ስለሚኖሩ በእናንተ በኩል አስተያየቶቻችሁን ልትሰጡን አሁንም ትችላላችሁ። ለዛሬው በዚሁ ይበቃናል። ይቆየን። የቀጠሮ ሰዎች ይበለን። በቀጣዩ ፈቃደ እግዚአብሔር ቢሆንልን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችንን ታሪክ በተመለከተ የጀመርነውም አለ ክፍል 1፣ ክፍል 2፣ ክፍል 3 እያለን ሌሎችንም ጣልቃ እያስገባን የምንከታተለውን ደግሞ እንደዚሁ በይደር ይዘን የምንመለስበት ይሆናል። ሰላም እግዚአብሔር ከሁላችን ጋር ይሁን። የቀጠሮ ሰዎች ይበለን። አሁንም የሰማነውን በልባችን ጽላት ይጻፍልን። አሜን። ይቆየን።